ሐኪምን በማባረር ሙያ ፈቃድ በመቀማት የተለያዩ ጉዳቶች ማድረስ ምናምን ማድረግ ማሰር ምንም አይነት ለውጥ አያመጣም በዚች ሀገር የሕክምና ኢንዱስትሪ ውስጥ። አሁን ባለው ሁኔታ ሀገሪቱ የሐኪም እጥረት አለባት። አንድ ሐኪም ለ10,000 ሰው ነው። በስፔሻሊቲ ደረጃ ብንወስድ በመቶዎቹና በዛ ቢባል 1,000 ስፔሻሊስት በአንድ ስፔሻሊቲ ሙያ ውስጥ የሚገኝበት ሀገር ላይ ናት። ስለዚህ አንድ ስፔሻሊስት በመቶ ሺዎች እና በሚሊዮን ላለ ህዝብ ነው የሚያገለግለው። በዛ ላይ ይህንን ባለሙያ ብቁ ለማድረግ በአጭር ጊዜ ዝም ብሎ ከሆነ ቦታ ተመልምሎ የሚመጣ አይደለም። ከሀገሪቱ ከፍተኛ ውጤት አመጥቶ ከዛ ደግሞ ዩኒቨርሲቲ ገብቶ ተጨማሪ 7 ዓመት ስፔሻሊስት ለማድረግ ከፈለግን ደግሞ ተጨማሪ ከዩኒቨርሲቲ ውስጥ ብቻ 12 11 ዓመት፣ ሰብ ስፔሻሊስት ማለት ደግሞ ከዛ በላይ ተጨማሪ 16 17 ዓመት ማለት ነው ዩኒቨርሲቲ ውስጥ የሚማረው። ኢን ቶታል የትምህርት እድሜው ከ24 እስከ 30 ዓመት ድረስ የሚፈጅ ማለት ነው። ይህንን ባለሙያ አባረህ ወይም አስረህ ምንም አይነት የሚመጣ ለውጥ የለም። አገሪቱ ኪሳራ ነው የምትሆነው። ይህን ባለሙያ ለማሰልጠን በጣም ብዙ ወጪ ወጥቷል። ስለዚህ የሚገባውን ከፍሎ የጠየቃቸውን ጥያቄዎች መልሶ ወደ ስራ ማስገባት በጣም ቀላሉ መፍትሄ ነው። አሁን ባለው ሁኔታ እየባሰ ነው እንጂ እየቀለለ መሄድ ችግር አይኖርም። እና እባካችሁ ወደ ቀልባችሁ ተመለሱና እልህ ምናምን መጋባቱ ምንም አይጠቅምም። ይሄ ባለሙያ ብታባረሩኝ ምንም የምጎዳው ነገር የለኝም፣ እንደውም የተሻለ አጋጣሚ ይሆንልኛል እያለ ያለበት ሁኔታ ነው ያለውና በማባረር የምታመጡት ነገር አይኖርም። ስለዚህ ረጋ ብላችሁ አስቡ። ሲኒየር ሐኪሞች ደግሞ በተለይ ከፊት ለፊት ናችሁ